በጣም እናመሰግናለን። በዚህ ሰዓት መስዋዕት ከፍላችሁ ማንም ሰው የማይደፍረውን ስራ ደፍራችሁ መውጣታችሁ በጣም የሚደነቅ ነገር ነው። እንደ ማህበር በጣም አደንቃችኋለሁ። ቀጥሉበት ነው። ይህንን ሙያ ወደኛ ስታመጡልን እድለኛ ነን ነው። እድለኛ ግን ግፉ አገፉበትማ። ይሄ ነገር ተጀምሮ ነበር ከ5 ዓመት ከ6 ዓመት በኋላ የኛም የሁል ጊዜ ጥያቄያችን ታቆሙታላችሁ። ምን እንደሆነ አላውቅም። አሁን ምንም አንድም ስህተት የላትም። እናንተ ይዛችሁታል። የማህበሩን እኮ ችግር ሙሉ በሙሉ ይዛችሁት። የኛ ችግራችንና ፈተናው እንዴት አድርገን እናውጣው፣ እንዴት አድርገን ማቴሪያል እናገኝ፣ በባህላዊ መንገድ ስለምንቆፍር እንዴት አድርገን በቃ በዚህ ልክ ነው ያለነው እስካሁን ድረስ ማለት ነው። ልጆችን እየተነሳን ያለንበት ጉዳይ ይሄ ሙሉ በሙሉ ይዛችሁታል። ችግሩን ፍርጥ አድርጋችሁ ይህንን ችግር ወደ ተግባር ግን ምሩልን፣ እንግባ። እስካሁኑ ያለፈ ነው። ለወደፊቱ ደግሞ የተሻለ ሰው እንዲሁ። ሁለተኛ ያልተያዘ ያለው አሁን እንደኔ ማህበር ውሃ አስቸግሯል። ወደ ውስጥ ማለት ውሃ አሁን ወደ 300 ምናምን 400 ሜትር የገባ ጉሪ በዚህ ልክ ሆኖ ነው። ያንን ውሃ አሁን ጄኔሬተር እንደናስገባ ከውስጥ ጭሱ እያፈነ ነው። ስንመጣው ሊመጣልን አልቻለም። በጣም ጥቁር ባህር ነው እየወጣ ያለው። ስለዚህ ይሄንን ያልተያዘች ነገር ስለሆነ ካልተናገራችሁ አጋር ትይዟል የተሻለ ነው። ሲቀጥል ሁለተኛ ይሄን መካኒካል ማቴሪያል የሚባለው በጥናት ተይዞ እስከሚመጣልን ድረስ የዶማው ቢፋጠንልን በገንዘባችን ብንይዝ እኔ አሁን ከሁለት ቀን በፊት ባህር ዳር ነበር ወደ 13 ዶማ በ500 ብር ነው ገዝቼ የመጣው። እዚህ ግን 200 ብር ልዩነቱ ማለት ነው። ስለዚህ እንደዚህ ያሉ ማቴሪያሉ ቢቀላጠፉልን የተሻለ ነው። ቴንኪው ነው የምለው። እንቀጥል። ስለ ሳምፕሉ እንደኔ ማህበር እሰጣለሁ። ከ5000 እስከ 10000 ያሉ ናሙናዎችን ከጉሬ አምጥቼ እሰጣለሁ። ይሄ ቃል ነው እንደ ማህበር። ከዛ በላይ ያለ የፎቶ ጉዳይ ደግሞ ብዙ ነጋዴዎችም ስላሉ ታስደስታላችሁ እየሰማስም ቴንኪው ነው ማለት ለብዙ ዘመናት ነበር ስንጠይቀው የነበረ ጥያቄ ይሄ አለፈው ነግማም ነበር ባህር ዳር 3 ዓመት በፊት ማዲኒስ ባለበት ያላስና ጂኦሎጂስት ያው ቃል ተገብቶልን ነበር። ከሁሉ ዩኒቨርሲቲ ጋር ትስስር ተደርጓል። ግንኙነት እርግጥ ተደርጓል ከማዕድኑ ጋር አብሮ እንዲሰራ እዚህ መብራቱንም ነውንም ያፈማውቀው ብዙ ጊዜ ጠይቀናል። ጊዜ ኮምበሻን ግርማ ጋር ባለንበት ጊዜ ቃል እየተገባልን ጊዜ ግርማ እንዳሉ የለም። አሁን ዶክተር እንዳሉት አቆፋፈሩ ራሱ ወደዛ ወደዚህ የሚገባው እኮ ጂኦሎጂስት ስላልተጠናልን ቀጥሎ አገኘን ብለን ስንሄድ ይጠፋል። ወዲህ ጎድ ታጥፈን እንደገና ወዲህ ጥለነው ነው ወደዛ ጥለነው ነው እያልን በቃ ቆፋሪው ውል አልባ ነው ጉልበቱ የሚደክም። ጉሬውን ያው ስላያችሁት እንደ ዶክተር ለዛ ነው። ግን እዚህ ላይ የጂኦሎጂስት እገዛ ቢኖርበት እዚህ ላይ ያለ ዘቆፍር ይባል በቃ ቀጥታ ቆፍሮ ተጠቃሚ ሆነ። ድክመት ጉልበት ቆጣቢ ሆነ። አፈር አወጣጡ ለኛ ቅርብ ሆነ እና ዙሮ ዙሮ ችግራችንን ተረታችሁ መጣችኋል። ግን ወደ ተግባር ግቡልን ጥያቄ። ሁለተኛው በስልጠና እስካሁን ድረስ ስልጠና እኮ ወሳኝ ነው። እንኳን ለነዚህ አይነት ማዕድን ስራ ለቀላልም ነገር እኮ አንድ ገበሬ እንኳን እንደዛ አድርገህ ጨርሰው ነው ገበሬ ሲቀጠል ወይ ምረኛ ሲቀጠል ያ ባለ ሀብቱ አሰልጥኖ በሬ እንኳን አንድ ወይፈን አድጎ ቀጥታ ወደ እርሻ ግባ እኮ ይባላል። ተንኮላኩ ሰልጥኖ ነው ከበሬ ጋር የሚጠመድ እና ስልጠና እስካሁን ድረስ ይኸው የኛ ማህበር ከተመሰረተ ይሁን እንግዲህ 2010 ነው ወደ 78 ዓመት እየሆነው እንግዲህ ያለ ስልጠና ምን እናደርገው? ምን ላፈው ገንዘብ ፈቀደ ነው። የሙያ እገዛ የለ እንዲህ አድርጋችሁ ሰው የለ ምን የለ ምን እንሁን እና ይሄ ጥያቄያችን ብዙ የገበያ ትስስር የለም። የጂኦሎጂስት ትስስር የለም። የማቴሪያል ድጋፍ የለም። እንዲህ አድርጋችሁ እንኳን አንድ ጊዜ ጠይቀን ሌላ የምንፈልገው ነገር የለም። ሚዲያ የሚባል እንትን ብሎ እንዲያው ካለበት ባይሆን መብራትና ጎማውን ይሄንን ያፈር ማውጣውን ካለበት ይፈዱንና የማህበራችንን እያንዳንዱ አውጥተን በገዛ ገንዘባችን እናንተ ብቻ የገበያውን እንትን አሉ እሺ ብሎ ቃል ገባልን የለም ቃል ስንት ዓመት እና ዙሮ አሁን ከመጣችሁልን እኛ ወደ ዩኒቨርሲቲ ሳናመሰግን ማናልፈው ችግራችንን ያው እናንተ ይዛችሁታል። ምኑን እንጠይቃለን? ይሄ ሁሉ ችግራችን ነው። ጎማ፣ መብራት፣ ያፈር ማውጫ፣ የማዕድን ጥናት ጂኦሎጂስት በቃ ሁሉ ግርማ እንዳለ ውሃው እኛም ጉሪ እዛ ቦታችን እንዲያለ ሞልቶ
ቤት እየጠለቅን አናፈሰው ርቀቱ የትና የት ነው 700 ነው። ጄኔሬተር ሲገባ እዛው ላይ አፍኖ እዛው ላይ እያጠፋው ውሃውን አያወጣው። የዚህ ጊዜ ሌላ ሰው እንደውም ባለፈው ታፍኖ ሊሞቱብን እዛው ጄኔሬተር ይዘው ይገቡ እና ይሄን እንትን ይባሉልን ግርማ እንዳለው እኔም በማህበር ለናሙናው በሳምፕሉ ችግር የለም እናመጣለን እና ግን በዛው ቀጥሎ ግን ወሬ ሆኖ እንዳይቀርብን ነው እንደው አደራ የምንለው እና ጨርሻለሁ። የወሎ ዩኒቨርሲቲ በየስራ ዘርፋቸው የመጣችሁ ባለሙያዎችን በማህበራዊ ስም ላመሰግን እወዳለሁ። ያው እንዳሉት ጓዶች ችግሮቹ እስካሁን ሲነሱ የቆዩ ቢሆኑ ወደ ግብ አልደረሱም። በዚህ ጉዳይ ላይ እኛም አሁን ከወቅቱም አንጻር ከአየሩ ሁኔታ አንጻር ሊያወቃቅሱን ስለማይችሉ ወደፊት ተግባራዊ እንዲሆኑልን በማለት እንዳሉት አሁን እኛ የምንሰራው ስራ ግምታዊ ነው። ግምታዊ በመሆኑ አንጻር ነው ያላሞሩትን ዕቃ ፍለጋ ስለሆነ ዝም ብሎ በግምት በተፈቀደ ስለምንሰራ የአፈር መደርመስ የውሃም የሚመጣው የአፈር አወጣጥ ችግሩ የሚከተለው የዘፈቀደ ስራና በባህላዊ ማምረት ስራ ስለተሰማራንበት ወደፊት ያለው የአሰራር ሁኔታዎች እንደዚህ እናንተ ጋር ተመካክረን ሲመቻቸው ከተገኘ እነሱ እንዳሉት አሁን ዶማ በምንገዛበት ሰዓት ዋጋውንስ መቼም ይሁን ለዛውም ጥሩ በሆነ በምንገዛው ብራችን በውድ በምንገዛው ዶማ አይቆፍርም እጥፍ የሚል ዶማ አለ። ጠንክሮም ደግሞ አገልግሎት እንትን ዶማ አለ። ስለዚህ ጥራቱን የጠበቀ ዶማ የሚቀርብ ሆኖ ከተገኘ አንደኛ ዋጋው የተመጣጠነ ይሆናል፣ በሁለተኛ ጥራት ያለው ሊሆንልን ይችላል። በሶስተኛው ምንድነው ካሬታ አሁን ዛሬ ካሬታ ሲጀመር 3000 ብር 2000 ብር ስንገዛው ነበር። ዛሬ 9500 ብር ነው 1500 ካሬታ የአፈር መግፊያ የምናወጣው ማለት ነው። ይሄ እንትን ቢልልን ቅድም እንዳላችሁ ፑሊንግ ማሽን ቢኖር በራሱ ኃይል የሰው ኃይል ሳይጠይቅ በራሱ በማሽኑ እየታገዘ ከሆነ ከጉልበትም ከገንዘብም ቁጠባ ሊገጥመን ይችላል። በዛው እንትኑ ደግሞ የመብራቱ አንድ ባትሪ ዛሬ በፊት በ25 ብር በ20 ብር ነበር ስንገዛ፣ ዛሬ 115 ብር 120 ብር ነው አንድ ባትሪ። ያቺ የምትሰራው ማታ 12 ሰዓት ገብታ ጧት 12 ሰዓት ወጣ ታልቃለች። አሁን ባትሪ ድንጋይ ያችን እንዲያለ እስከ እንትኑ እስከ ቀፎው ስንገዛ በመነገታው 35 ብር 40 ብር አንድ ድንጋይ በቀን ይሄን እየጠፋ ይሄንንም ጭምር እንትን ምን ሆኖ ከተገኘ ወደ ዘመናዊ እንትን ከመጣ ከወጭም ታግዞ የኢኮኖሚ ሁኔታችንም እንትን እያለልን እየጠበበልን ሊሄድ ይችላል። ወደፊት እናንተ ጋር የምንተጋገዝ ከሆነ በዚህ ቢሆንልን ነው። ስለ ገበያ ትስስሩ አሁን የገበያ ትስስር ወደ ደላንታ አምራች ነው፣ ሌላው ሀገር ሸማች ነው። አምራቹ ሳይሆን ሸማቹ ነው እየከበረበት። አዲስ አበባ ተይዞ ተገራሱ ኳቶ የሚመጣል ደግሞ በረካሽ ሽጦ በመጣ ተገፉ የሚመጣ አካላት ደላላ አምቶት እያለቀሰ ዝም ብሎ መሳፈር ያለምን የሚመጣ አካላት ውጫቸውን ማመን ተማከሩ። በፊት አንድ ጊዜ ይመጡ ነበር፣ አሁን እየተሳደዱ እንዲ ዛሬ ሁለት ገዥ ከመጣ ቻይና አሜሪካኖች አይመጡም አይገቡም። ያኛው መርከሽ ዝቅ አድርጎ እሱ ብቻ ስለገባ ገዝቶ ይሄዳል። ያኛው ገዝቶ እንደፈለገ ሲወጣ ያኛው ደግሞ ተራውን ጠብቆ ይመጣል። እየተሳደዱ ነው የሚገዙት። የኛ ምንድነው መልፋት ማምረትና ለነሱ ማቅረብ ያገኛሉ ጥቅም ይሄ። በዚህ እኮ ወረዳውም ላይ እኮ የገበያ ማዕከል ተጀምሮ ነበር። እንደዚሁም ወደዛው እንዲመጡ ሌላ ጥቅም ይገኛው ተጀምሮ ነው የቀረው። ግን ይሄን ብናወራውም ከወጀ ዘለለ ምንም ስለማናመጣ ለወደፊት የገበያ ትስስሩ ባሉበትም ሆኖ ጥሩ የገበያ ትስስር ከተፈጠረልን ይሄን ጥሩ አጋጣሚ ነው። እናንተም በዚህ ወደ ኋላ እንዲያትሩ እነሱ እንዳሉት በዚህ ተደጋግፈን እንትን ብንል ነው። ስለ ናሙናው እንሰጣለን፣ ችግር የለውም። እዛ አይደል ሮያልና ታክሲ ስንቆርጥ ይዋልን እዛው ላይ ስለሚመጣ በደረጃ እንሰጣለን። እንደ ማህበራችን እንደኔ ፈቃደኛ ነኝ። እዛ ያው የአየር ጥረት እንትን ያለው መሳሪያዎች ምሮች ያው ለዛው ወደዛው ስንሄድ የአየር ጥረት ያሉ መሳሪያዎች አሁን ያው የአየር ጥረት የሚመጣው እንዲያልኳችሁ በዘፈቀደ እንዲህ እንሄድና ደግሞ እንዲህ ስለምንታጠፍ ዞር ከዛ በኋላ አየሩ በትክክል ስለማይገባ የአየር ጥረትም እንደውም ብዙ ጊዜ እንትን ይመጣል። ይሄ የልብ በሽታ እንትን እያለ ትንፋሽ ሙቀቱ እንትን ባለበት ሰዓት አሁን ለምሳሌ እንትን አለብኝ በዛ ያነሳ ሳይለንስ አለብኝ ይባላል። አሁን
እዛው ሙቀት ስላለ ሙቀት ባለበት ሰዓት ስራ በነበረበት ሰዓት ማለት ነው። እና የዚህ የተለያዩ የበሽታም የጤናም ችግር እየገጠሙ ስለሆኑ እነዚህ ችግሮች እንዲፈቱልን እናንተም ከመጣችሁ እኛም ባለው ማገዝ ባለብን እያገዝን እናንተም ካገዛችሁ ወደፊት እንሰራለን ለማለት ነው። ጨርሻለሁ። አመሰግናለሁ። ወንድሞች እንዲያሉት የወሎ ዩኒቨርሲቲ ከተለያዩ ባለሙያዎች የመጣችሁ እኛን ለማናገር እኛ እዚህ በማዕድን ዘርፍ ትኩረት ተሰጥቶ ወደፊት በጋራ እንድንሰራ ለማድረግ ያደረጋችሁትን ጥረትና መነሻ በጣም ነው የምናመሰግነው። ታንኪ ነው። በመቀጠል እንዲያነሳችሁት ያውን ችግር ይሆናል ብዬ የምናገረው ችግሮቹ ላይ ናት። ሌሎቹ ጓደኞች ስላረሱ ይሄ ማዕድን የሚሰራው በባለሙያ ብቻ አይደለም። መንግስት ትኩረት ይሰጥበት ይገባል። መንግስት በአዋጁ ዙሪያ ትኩረት ይሰጥበት ይገባል። በአሰራሩ በተለያዩ የስራ ዘርፎች ትኩረት ሰጥቶ በጋራ ከተሰራ ውጤታማ ሊሆን ይችላል። ከያ ውጭ ግን ሊሳካ ይችላል። በእውነት ነው የምናገረው። ለዚህም ማሳያ ሊሆን የሚገባው በርካቶቻችን የበርካቶቻችን የማህበር ቦታ ምናልባት ያው ከወቅቱ ሁኔታ ጋራ በተለይ በሰሜኑ ጦርነት ተዘርፏል ማለት ነው። ብዙ ንብረቶችን ተዘርፏል። ዶማ፣ አንካፋ፣ ቅድም ያያችሁትን ካሬታ ይህም ሁሉ ዘርፏል። ምክንያቱም በወቅቱ ሁላችንም ሸሽተን የማዕድን ቦታችን ጥለን ስለሸሸን ትልቅ ኪሳራ ነው አጋጥሞን ያለፈውና በዚህም በተለያየ መልኩ በምንወያይበት ሰዓት እያነሳ ቆይተናል። ማህበሩን የሚደግፈው መንግስት ግን አልተንኩታል። በእርግጠኝነት ነው የምነግራችሁ። ስለዚህ ይሄ መንግስት ከላይ መደገፍ የሚችለው መንገድ መደገፍ መቻል አለበት። ሌላው መመሪያዎች ህጋዊ መሆን መቻል አለበት። መመሪያዎች ህጋዊ መሆን መቻል አለበት። መነሻ ልስጥና አሁን እዚህ ያለው የማዕድን አምራቾች ብዙ ጊዜ ያው ከምንቆፍርበት ቦታ ይዘን መተን መሸጥ ካልሆነ በስተቀር እዚህ ድንጋዩን ሲያንከባልለው የሚውለው ግን ዴላ። ስለዚህ በአዋጁ መሰረት አዋጁ የተከበረና ህጋዊ የሆነ አይደለም። በተጠቃሚነት ደረጃ እነሱ ናቸው የሚጠቀሙ። እውነት ነው የምንላቸው። እዚህ ካለነው ከማህበሩ ውስጥ ጠንከር ብሎ ያመረተውን ሀብት በነፃነት የመሸጥ እድል ብዙ የለም። ይህ ምንድነው? የአዋጁ ኢራዳ ስለሆነና ልቅ ስለሆነ ይህ አዋጁ ቢከበር የተሻለ ይሆናል የሚል ግምት አለ። በሌላ መልኩ በተለያየ በፌዴራል ሚኒስተሮችም የዚህ በጂኦሎጂስቶችም በሚያመጡት ማህበሩ ያስፈልገዋል የሚለው ሁሉ ስናነሳ ቆይተን አሁን እንዳያችሁት ይህንን ማህበሩ በራሱ በልምድ ከዚህ ይሻላል እያለ ይህንን አፈር ሲወጣበት ያያችሁትን ማህበሩ እንጂ ማንም ሰው ሌላ በሳይንስ በጥናት ያገዘው የማህበር አመራር እንደነገር ይታወቁት። ይህም ከወደፊት አንጻር በትኩረት ተይዞ ይሰራል። ሌላው በጣም ስታነሱ የሰማሁት የአፈር ማስወገጃ በኤሌክትሪክ ኃይል የሚወገድበት መንገድ ካለ በጣም ነው ታንኪው ምን። ሁለተኛ የአፈር መደረስ፣ የገደል መናድ ቅድም ጓደኞች ሲገልጹ እንደነበሩት ማዕድኑ የሚገኝበትን ቦታ በቴክኖሎጂ ስለማናውቀው እኛ ፊት ስንል የኋላም ሌባው በግራና በጎን ያለውን ባላ ምሳሌ ባላ የምንለው የገደሉን ሁኔታ ከ3 እስከ 4 ሜትር ጠንካራ እንዲሆን በዚህ ሾልከን እንድንሄድ እንደ ባላ የምናኖረው ባላው ስለሚቆረጥ ነው ገደሉን ይችላል። ይህንንም ደግሞ የምናስገድድበት መንገድ የለም። የአዋጁ መላላት ችግር ስለሆነ በዛ መልኩ ብዙ ህይወታቸውን ያጡ ልጆች አስኬዳኑ ሳይወጣ እዛ ውስጥ የቀሩበት እንግዲህ በርካታ ወንድሞቻችን በየጊዜው የቀሩበት ያው ይታወቃል። በተለይ ከዚህ ከህይወት ጋር ተያይዞ ትኩረት ተሰጥቶ ዩኒቨርሲቲ በየሙያ መስኩ የተሻለ ይሆን ነው። ሌላው የአፈር መቆፈሪያ ምናልባት እኛ አካባቢ ክብር ተመላሾችን አይቻለውና የአፈር መቆፈሪያ አለች። እንደዚህ ስማታባች እንደ ድሪን አይነት ማሽን ቆፈራ አይደለም። ልክ እንደዚህ አይነቱ መንግስት የሚመለከተው አካል የሚያግዘናል ያቀርብልን በተመጣጣኝ ዋጋ ብናገኝ የተሻለ ደረጃ ላይ እንደርሳለን የሚል ግምት አለ። በሶስተኛ ደረጃ ለዚህ ማህበር ትኩረት ተሰጥቶ እሴት እየጨመረ አምራቹና የማህበር አመራሩ ለውጥ እንዲያመጣ ከተፈለገና ትኩረት ይዛችሁልን ብትገቡ የማስበው የማስዋቢያ ማሽን ማህበሩ ያስፈልገዋል። በቃ የማስዋቢያ ማሽን ያስፈልገዋል ማህበሩ። ስለዚህ ማህበሩ የማህበር ቦታው
ማስያዝ ይችላል። ሌላም ንብረት አስይዞም ቢሆን በብድር መልክ እየተሰጠው እየሰራ የሚከፍልበት እድል ቢመቻችልን ውጤታማ እንሆናለን። የተቀረስ ከዶማ ነገም ጧት አልወጣም። ያው ጊዜ አፈርዛጭ ሆነ ሁል ጊዜ ጉሬ ለጉሬ እንዲያይጥ እንዲሄድ ወይ አንዴ ተሻቶ ሊመታን ይችላል። ፈጣሪ ይጠብቀን እንጂ ለውጥ ላናመጣ እንችላለን። አዲስ አበባ እንሄዳለን። ከሚገርማችሁ ያው እዛ እንሄድና ቢሮ ነው የምንገባው። እቃውን እንሰጣለን። የእቃው ባለቤት አይደለም ይዞ ይሄዳል፣ ይነጋገራል፣ ይባባላል። በእኔ ያህል ትሸጥ እንደው ሽጥ የተቀረጠላ ክዲላል ጥረት ትመጣለህ። ይዘን ለመምጣት ያው የወቅታዊ ሁኔታው ችግር ነው እንደምታውቁት። በፕሌን ካልመጣህ በስተቀር በመኪናም ስትሄድ ለህይወትህ ስጋት ነው እንደምታውቁት። 2012 ላይ በእርግጥ መታችሁ ናሙና በገበያ ደረጃ ነው የዛ ጊዜ ተነጋግረን የነበረውና ከወዲህም ያው ኮሮና 2013 የሰሜኑ ጦርነት ከወዲህም እርስ በርሳችን ችግር አሁንም የቀጠለ ሆኖ ወረዳችን ላይ ውስጥ እንኳን ግማሹ በሌላ ግማሹ በመንግስት የተዳደረ ነው ያለው። እውነት ነው የምነግራችሁ እና ይሄ ያለበት ደረጃ ስለሆነ እንደው መንግስት አግዞት የእናንተንም ሙያ ውጤታማ እንዲሆን መንግስት ትኩረት ሰጥቶ ማገዝ መቻል አለበት። ይሄ እኮ ሰው ካለማ ያገኛል። ካገኘ መንግስት ይልክ ለልማት ይውላል። ምን ችግር አለ? ሮያሊቲ ታክስ ይከፍላል። እሴት ተጨምሮ ብንከፍል ፈቃደኛ ነን እኛ። ማሽን የሚመለከተው አካል ይገዘንኛል። ለምንድን ነው አምራች እኛ በሶሻል ሚዲያ ላይ ቁጭ ቤታችን ቴሌቪዥን በምናይበት ሰዓት ስንዴውን እዛው እየወቃ ሲያመርት እያየነው ነው። ቡና ሲለቅ ማሽን አይቼ በጣም ተገርሜያለሁ። ቴክኖሎጂ ማለት ታዲያ ማዕድን በጣም ትልቁ ሀብት ለዴላንታ በተዘዋዋሪ የዴላንታን ህዝብ ቀርቶ እስከ አዲስ አበባ ደላለ ቤት ገዝቶ ራሱን የለወጠበት መንግስት እጁን ዘርግቶ ትኩረት አድርጎ ማገዝ መቻል አለበት። ዜጎች ማዕድን ባይኖር ዴላንታ ያወጣ ተጠቅሞ በዛ አስፋልት አሁን ስትሄዱ ታውቁታላችሁ። በዓል ሰዓት የማዕድን ዴላንታ ባይኖር የወጣት ዘይ እውነት ነው። ይሄ ግን በመኖሩ በሻይ ቤት፣ በቁርስ ቤት፣ በሆቴሎች ይሄ በቀነሰ ሰዓት ቁርስ ቤቶች ሆቴላቸውን ተዘግቶ ሻይ ቤቶች ደግሞ እንዲዘንበል ስትል ውስጥ ሰው ሳታይበት ባዶ የሚሆንበት ጊዜ አሁን በቅርቡም እያየን ዛሬም እያየን እያለፈ ስለሆነ ለሊት ትኩረት ተሰጥቶበትና የቴክኖሎጂ በተለይ ማዕድን ያለበት ማህበሩ የሚከስረው ሁለተኛና የመጨረሻው ማህበሩ የሚከስርበትን መንገድ እንገራለን። ሲቆፍር ማዕድን ያየው በስርዓት አይወጣም። የነውን እንኳን በዱማ ይሆናል አጃራ ይሆናል። ከሚገርም ማለት አጃራ ምንለው ይከሰከሳል፣ ክስካሽ ይሆናል ሌላ ነው። ስለዚህ እሱ በመጠን ቢወጣና በማስዋቢያ ብንጠቀም እውነት ነው የምንነግራችሁ ተለውጠን ሌላ የምንለውጥ ነበርና የኔን ትኩረት እንዲታደርጉልን የሚል ሀሳብ ስላለ ነው። አመሰግናለሁ። ደግሞ የደላንታ ተካፋችን አባላቶች እንኳንስ አይደለም እንደዚህ እነሱ ሊጠቅም በሚችል ነገር ቀርቶ ለሌላ ለተለያዩ ነገሮች ድሮስ ብላቸው በአንድ ቀን ከ50 ከ60 ከ70 ሺህ ብር በላይ ማዋጣት ይቻላል። እነሱ በሉቁመን አጠቃላይ ይህ ስራ ቢሰራ ከዚያ ውጭ እንግዲህ ጥቅል እናንተ የሚያላችኋቸው ቅድም ጋሽ